የመካከለኛው ምስራቅ ጦርነት ዛሬም ተባብሶ ሲቀጥል በርካታ ሰበር መረጃዎች እየተሰሙ ይገኛሉ። ዋናው ዛሬ ላይ የተሰማው ሰበር መረጃ የኩዌት ነዳጅ ማጣሪያ የድሮን ጥቃት እንደደረሰበት ተሰምቷል። በዓለም ግዙፉ የተፈጥሮ ጋዝ ማምረቻ ላይ የደረሰው ውድመት ኳታርን ቢሊዮን ዶላሮች እንደሚያስወጣትም እየተዘገበ ይገኛል። ሌላው እስራኤል በኢራን ላይ እያደረሰች ባለችው ጥቃት ከባድ ፍንዳታዎች ከየአቅጣጫው ሲሰሙ ውሏል። ከዚሁ ጥቃት ጋር በተያያዘም የኢራን አብዮታዊ ዘብ ቃል አቀባይ መገደላቸውም ተነግሯል። ኢራን የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀምበት መፍቀድ ጠባጫሪነት ነው ስትል ለዩናይትድ ኪንግደም ማስጠንቀቂያ መላኳም ተሰምቷል። እንደዚሁም ፕሬዝዳንት ትራምፕ የኔቶ አጋሮቻቸውን ፈሪዎች፣ ኔቶን ደግሞ የወረቀት ላይ ነብር ሲሉ ወረፋቸውን ማስቀመጣቸው ተሰምቷል። እነዚህ ከጦርነቱ ጋር በተያያዘ የተሰሙ አበይት ጉዳዮች ናቸው። ወደ እናንተ ልናደርስም ጥንቅራችንን አዘጋጅተን ተገኝተናል። ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛል። የምትገኙት ፓልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮን ላይክ እና ሼር እንድታደርጉ ጥሪያችንን እናስተላልፋለን። አብራችሁን ቆዩ። እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎች መፈጸሟ ተነግሯል። የዓይን እማኞች እንደተናገሩት ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምቷል። የእስራኤል ጦር በኢራን በሚገኙ የመንግስት መሠረተ ልማቶች ላይ ጥቃቶችን መፈጸሙን አስታውቋል። ሐሙስ ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን ተከትሎ ስጋቶች ጨምረዋል። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን እያስወነጠፈች ሲሆን ቴል አቪቭ ማክሸፏንም አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ ወቅት ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤል ማምረት አትችልም ሲሉ መናገራቸውም አይዘነጋም። ከዚሁ ጥቃት ጋር በተያያዘ የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል ጥቃት መገደላቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ሕዝብ ግንኙነት አሊ ሞሐመድ ናኢኒ በአሜሪካና እስራኤል ጥቃቶች መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ ሞሐመድ ናኢኒ የአብዮታዊ ዘቡን ለ4 አስርት ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮችን ተገድለዋል። ዛሬም አንደኛውና ከፍተኛ ስልጣን ያለው አመራሯን አጥታለች። ምንም እንኳን ኢራን የምትፈጽማቸውን ጥቃቶች እንድታቆም ጥሪ ቢቀርብም የኩዌት መንግስት የነዳጅ ድርጅት የሆነው ኬፒሲ ነዳጅ ማጣሪያዎች በበርካታ የድሮን ጥቃቶች መመታታቸውን አስታውቋል። በሚና አል አህማዲ የነዳጅ ማጣሪያ ላይ የተቀሰቀሰውን እሳት ለማጥፋት የአደጋ ጊዜ ሰራተኞች እየተረባረቡ ነው። የአገሪቱ መገናኛ ብዙሃን የደረሰውን ጥቃት ተከትሎ የማጣሪያው የተወሰኑ ክፍሎች መዘጋታቸውን ዘግበዋል። የባህረ ሰላጤው የነዳጅ መሠረተ ልማቶች በኢራን ተደጋጋሚ ጥቃቶችን እያስተናገዱ ይገኛሉ። እስራኤል የቴህራንን ጋዝ ማምረቻን ሳውዝ ፓርስን ካጠቃች በኋላ ኢራን በገልፍ ባህረ ሰላጤው ሀገራት የሚገኙ የነዳጅና የጋዝ ማምረቻዎች ላይ ተደጋጋሚ ጥቃቶችን እየፈጸመች ትገኛለች። መላው የእስልምና እምነት ተከታዮች ለአንድ ወር የቆየውን የረመዳን ጾም አጠናቀው ዛሬ የኢድ አል አድሃ ፈጥር በዓልን እያከበሩ ቢሆንም በመካከለኛው ምስራቅ የተጀመረው ጦርነት ግን የሚቆም አይመስልም። የኳታር ኢነርጂ ሚኒስቴር ኢራን በራስ ላፋን የጋዝ ማምረቻ ተቋም ላይ የፈጸመችውን ጥቃት ተከትሎ ከፍተኛ ውድመት መድረሱንና አገሪቱን ቢሊዮኖችን እንደሚያስወጣት ተናግሯል። ኳታር ወደ ውጭ የምትልከው ፈሳሽ ተፈጥሯዊ ጋዝ ኤልኤንጂ በሚቀጥሉት 5 ዓመታት ብቻ በ17 በመቶ የሚቀንስ ሲሆን አገሪቱም በዓመት 20 ቢሊዮን ዶላር እንድታጣ ያደርጋታልም ተብሏል። ሚኒስትሩ አክለውም በኢራን ጥቃት ካሏቸው 14 ማምረቻዎች 2ቱ ወድመዋልም ተብሏል። ኢራን በኳታር ራስ ላፋን የተፈጥሮ ጋዝ ማምረቻ ላይ ጥቃት የፈጸመችው ረቡዕ ዕለት እስራኤል በሳውዝ ፓርስ የጋዝ ማምረቻ ላይ ድብደባ መፈጸሟን ተከትሎ የበቀል እርምጃ በመሆኑ ነው። ከኳታር የተፈጥሮ ጋዝ የሚያገኙት የእስያ ሀገራት መካከል ጃፓን፣ ደቡብ ኮሪያ፣ ህንድና ቻይና ይገኙበታል። ከአውሮፓ ደግሞ ጣሊያንና ቤልጂየም ዋነኛ አስመጪዎች ናቸው። የዩክሬን ጦርነት ከተቀሰቀሰ ወዲህ ፊታቸውን ከሩሲያ ወደ መካከለኛው ምስራቅ ያዞሩት የእስያ ሀገራት ከኳታር በሚያገኙት የተፈጥሮ ጋዝ ላይ ጥገኛ ከሆኑ ቆይተዋል። በዓለም አቀፉ የተፈጥሮ ጋዝ ግብይት ውስጥ ኳታር ከቀዳሚዎቹ ሀገራት መካከልም አንዷ ናት።
ይህ በእንዲህ እንዳለም ኢራን የብሪታንያ ጦር ሰፈሮችን አሜሪካ እንድትጠቀምበት መፍቀድ ጠባጫሪነት ነው ስትል ለዩኬ መናገሯን የኢራን መገናኛ ብዙሃን ዘግበዋል። አሜሪካ የዩኬን ወታደራዊ ጦር ሰፈር እንድትጠቀም መፍቀድ በግጭት ውስጥ እንደመሳተፍ እንደሚቆጠር ቴህራን ለዩኬ መግለጿን የኢራን መገናኛ ብዙሃን ዘግበዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራጋቺ ከዩኬ አቻቸው የቬት ኩፐር ጋር ባደረጉት ውይይት ዩኬ ለአሜሪካ የምትሰጠው የትኛውም ድጋፍ ሁኔታውን እንዲባባስ እንደሚያደርግ መናገራቸውን ተጠቅሷል። አራጋቺ ዩኬና ሌሎች የአውሮፓ ሀገራት አሜሪካና እስራኤል ለፈጸሙት ግልጽ ጥቃት የሚከተሉት ለአንድ ወገን ያደላ አቀራረብ መሆኑን በመናገር ወንጅለዋቸዋል። አራጋቺ በተጨማሪም ዩኬ የእስራኤል በሳውዝ ፓርስ የጋዝ ማምረቻ ላይ የፈጸመችውን ጥቃት ባለማውገዟ መተቸታቸውም ተዘግቧል። በጉዳዩ ላይ የዩኬ መንግስት እስካሁን ድረስ ምንም ያለው ነገር የለም። የእስራኤል ፖሊስ አንድ የሀገሪቱ ጦር ተጠባባቂ አባል ለኢራን ሲሰልል ነበር በሚል ጥርጣሬ በቁጥጥር ስር መዋሉን ባወጣው መግለጫ ላይ አስታውቋል። የፈረንሳይ ዜና ወኪል የፖሊስ መግለጫን ጠቅሶ እንደዘገበው ራስ ኮሆን የተባለው የ26 ዓመቱ የኢየሩሳሌም ነዋሪ ከኢራን ሰላዮች ጋር በመገናኘት በእነሱ መመሪያ መሰረት የስለላ ተግባር በማከናወን ጭምር ሌሎች የደህንነት ጥሰቶችን ፈጽሟል በሚል ተይዟል። ተጠባባቂ ወታደሩ በእስራኤል የአየር ጥቃት መከላከያ ምድብ ውስጥ ተሰማርቶ የነበረ ሲሆን ከኢራን የስለላ አባላት ጋር ግንኙነት በመመስረት በተለይ በስራ አጋጣሚ የሚያገኘውን ጥብቅ መረጃ አሳልፎ በመስጠትና ሌሎች ተግባራትን በመፈጸም መጠርጠሩ ተነግሯል። ወታደሩ ከኢራን ወኪሎች ጋር ግንኙነት እያደረገ እንደነበር እንደሚያውቅና ገንዘብ የሚከፈለው እንደነበር በተደረገበት ምርመራም መታወቁም ተገልጿል። ፖሊስና የእስራኤል የሀገር ውስጥ ደህንነት አገልግሎት የኢራን የስለላ ተቋም እስራኤላውያንን በመመልመል ወደ ተቋሞች ሰርጎ ለመግባት ጥረቶች እንደሚያደርግ በማህበራዊ ሚዲያ አማካኝነት ሲያስጠነቅቅም ነበር። በዩናይትድ አረብ ኤሚሬትስ የአቡዳቢ ፖሊስ የተለያዩ ሀገራት ዜግነት ያላቸው ከ100 በላይ ሰዎች በሀገሪቱ ላይ ከሚፈጸመው ጥቃት ጋር በተያያዘ የተለያዩ ቦታዎችን በመቅረጽና አሳሳች መረጃን በማህበራዊ ሚዲያ ላይ በማጋራት መያዙን አስታውቋል። ፖሊስ በኤክስ ገጹ ላይ ባወጣው መግለጫ የተለያዩ 109 ሰዎች በህዝቡ መካከል ተሳሳተ አመለካከትን የሚፈጥሩና ያልተረጋገጡ ወሬዎችን በማሰራጨት በቁጥጥር ስር አውሏል። ፖሊስ ጨምሮም ማህበራዊ ሚዲያን ተገቢ ላልሆነ ዓላማ የሚጠቀሙ ሰዎችን በመከታተል የሀገሪቱ የደህንነት ባለስልጣን አስፈላጊው ህጋዊና አስተዳደራዊ እርምጃ እንደሚወስድ አስታውቋል። የሀገሪቱ ዜጎች ወቅታዊ ሁኔታዎችን በተመለከተ ከሚመለከታቸው አካላትና ከሚታመኑ ምንጮች ብቻ መረጃ እንዲያገኙ በማሳሰብ የህዝብ ጥቅምንና አሰራሮችን በማክበር ከአንዳንድ ቦታዎች ፎቶ ከማንሳትና ቪዲዮ ከመቅረጽ እንዲሁም ከማጋራት እንዲቆጠቡም አሳስቧል። በአሜሪካና በእስራኤል ጥቃት በርካታ ባለስልጣናቱ የተገደሉባት ኢራን ባጸፋው የአሜሪካንንና የእስራኤልን ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ እየዛተች ትገኛለች። የኢራን መንግስት ቴሌቪዥን ጣቢያ የሀገሪቱ ጦር ኃይሎች ቃል አቀባይ የሆኑትን አቡልፋዚል ሼርካችን ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ ለሚፈጽሙት ጥቃት የሀገሪቱ ሰራዊት ክትትል እያደረገ መሆኑን አመልክቷል። ቃል አቀባዩ ፈሪዎቹን ባለስልጣኖቻችሁን የጦር አዛዦቻችሁን ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባላችሁ ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለ መረጃ መሰረት ከዚህ በኋላ ደህንነታቸው የተጠበቀ አይሆንም በማለት ኢላማ እንደሚያደርጓቸውም ዝተዋል። 3 ሳምንት በሆነው ጦርነት የሀገሪቱን ጠቅላይ መሪን ጨምሮ በርካታ ከፍተኛ ፖለቲካውና ወታደራዊ ባለስልጣናት ኢራን ተገድለውባታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ፣ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበር ሲሉ ተችቷል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ አባል ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፍቀዳቸው ፈሪዎች በማለት ተችቷቸዋል። ትራምፕ በትሩዝ የማህበራዊ ሚዲያ ላይ ያሰራጩት ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላቱን ክፉኛ አጥለጥሏቸዋል። ካለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው። ኢራን ኒውክሌር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን
የሆርሙዝ ወሽመጥን በቀላል ወታደራዊ ስሪን ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉም ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር፣ ፈሪዎች አንረሳውም በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ጨምሯል። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉት በመቅረታቸው ትራምፕ ተቆጥተው ቆይተዋል።